ነገ ልጄ ምንድነው እያስተማርኩኝ ያለው ነገ ምንድነው ይሄ ልጅ የሚያየው ስሙስ ምንድነው የሚሰማው የሚለውን ነገር ማሰብ ነበረበት። ነገር ግን እሱ አእምሮ ቢስ ከሆነ እናንተ ሄዳ እኔስ የገረመኝ ይሄ አይደለም። እውነት ለመናገር የገረመኝ እኔ ራሱ ይሄ ነው ማለት ነው። ምክንያቱም ነገ ቀንም ልጁን የሚያፍርበት ቪዲዮ ነው እየሰራ ያለው አብርሃም ከዚች የሜዳ አህያ ጋር። እሷም እኮ ልጅ አላት ጋይስ። በዛ ላይ ደግሞ አሁን ራሱ ማገናዘብ የሚችል ትልቅ ልጅ ነው ያላት። ነገር ግን እሷ በቃ የለም ለይቶላታል። እንደው ቤተሰብ ራሱ የሚባል ነገር እኮ አለ። እሷ ግን ህሌና ቢስ፣ ቤተሰብም ለቤተሰብ ክብር የለ፣ ለራስ ክብር የለ፣ ለማህበረሰቡ ክብር የሌላት ሴት ናት። አሁን ላይ ግን አብርሃምን ወስታ አጨማለቀችው፣ ማጨምለቅለቅ አደረገችው። እንግዲህ ጋሽዬ በዚህ በኩል እኔ ሁሉንም ነገር እያስተካከልኩኝ ነው ይላል። እዚህ ጋር ደግሞ አብርሃም ትላንትና እንግዲህ እንትን ላይ ኩሪፍት ላይ ምንድነው መዝናኛ ቦታ ላይ እንደዛ መዋኛ ላይ እንትን ሲሉ ሲዝናኑ ነበረ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልኝ ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። ሩታዬ እንግዲህ ለልጅዋ ነው እያሰበች ያለችው። ሩታዬ ዋናው እናት ነው። አባት የፈለገ ነገር ቢያደርግ አባት ተወቃሽ አይሆንም። አባት የሚወቅሰውም የለም። በቃ ወንድ ነው ተብሎ ይተዋል እንጂ ሴት ልጅ ናት የምትወቀሰው። ለልጅዋ አታስብም እንዴ? ነገ የሚያፍርባትን ቪዲዮ ለምን ትሰራለች ነው የምትባለው። ወይም ደግሞ ልጅሽን የሚያፍርበትን ነገር ለምን ትሰራለሽ? ምን አይነት እናት ናት ነው የምትባለው እንጂ አባት ብዙ ጊዜ ሲወቀስ አይቼም አላውቅም። ስለዚህ አንቺ እዚህ ጋር ጀግና እናት፣ ቆፍጣና ጎበዝ፣ ለልጅሽ አርያ፣ ለልጅሽ መስዋዕትነት መክፈል አለብሽ። ገና ካሁኑ ጀምረሽ ለወደ ኋላው ነገ ቀን ልጅሽ የሚያፍርበትን ቪዲዮ እውነት ለመናገር አብርሃም እሱ አስቦበት አቅዶበት አይደል የሚያደርገው። እሱ መስሎት ካደረገው አንቺ ግን እዚህ ጋር መዘፈቅ የለብሽም። ስለዚህ አሁን ከወንድሞችሽ ጋር ግን ከወንድሞችሽ አይደሉም። ሩታዬ ይቅርታ አድርጊልኝና አሁን ምን ላደርግ በቃ ወንድሞችሽ ናቸው። ሰው እኮ ወንድም ማለት ግዴታ በእናታችሁ ማህፀን መውጣት የለባትም አንድ ሰው ማለት ነው። እና አንዳንዴ ሰፈር ሰው ሆኖ ወይም የሰፈር ሰው እንኳን ቢሆን ማለት ነው አብሮ አድጋችሁ እራሱ ቢሆን እንደ ወንድም አድርጋችሁ የምታዩት አለ። አሁን ኖቤል ቡታጀራ ልጅ ነው ማለት ነው። እሱ ግን እንደ የሌላ ሀገር ልጅ ሆኖ ነበረ ሰሞኑ ሲተውነ ነበር። አውቶ ዘመድ ሊሆን ይችላል አይታወቅም። ዝምድና ሊኖር ይችላል። እኔ ያለ ነው የሚመስለኝ ከሩታ ጋር ማለት ነው። ይህንን እኔ እርግጠኛ ነኝ። ዝምድና የሚባል ነገር ይኖራል። ትንሽ የራቀ እንኳን ቢሆን ይኖራል። ነገር ግን እንደ ወንድም መራሱ ሆነው መከራከራቸው ጥሩ ነው። ሲቀጥል ደግሞ ማለት ነው ቤተሰብ አብርሃም የፈለገ ነገር እነሱ ኖቤል ማነው አቡሽ መልስ ቢሰጡት እንኳን ለእንትና ለአብርሃም ለምትናገሩት አላችሁ፣ ለምን እንደዚህ ትሉት አላችሁ አትበሉ። ምክንያቱም አሁን እናንተ ይሄ ሁሉ ማህበረሰብ ዝሙት ደጋፊ ሆነው እርፍ አላለም። ፈጣሪ ሆይ ትዕግስቱን ስጠኝ። ይሄ ሁሉ ማህበረሰብ ዝሙት እንዴት ብሎ ነው የሚደግፈው? እንዴት ይወርድላችኋል? እናንተ ባለትዳር ወንድ ልጅና ሚስት አስቀምጦ ቤት አራት ሴት እንደ 2 ወር ያልሞላትን ሴት አስቀምጦ ከሌላ ሴት ጋር ሻሼ ገዳሜ ሲል እንዴት ብላችሁ ነው ግን? እንዴት አእምሯችሁ ፈቀደላችሁ የምትደግፏቸው? እውነት ነው ብላችሁ እቺ ባለጌ ሴት ማለት ስድ ከሆነ እሷ ስዳደግ። ስለዚህ እንዴት ብላችሁ የምትደግፏት? ደግሞ ስትሳደቡ የሩታን ፎቶ ነው የምታቀራብሩ። እስካሁንም ድረስ ኮሜንት ስር ማምጣታችሁ እዛ ቲክቶክ ሰፈር ራሱ የምትፖስቷት። አቤት 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 አቤት! ኢትዮጵያዊ ንጹህ ከዝሙት የራቀ እስከ አሁን ላይ ተጨማልቋል። የለም ዝሙተኛ ሆኗል ጠቅላላ ማለት ነው። እስተፍር ላይ ይቅር ይበለኝና አለ በጠቅላላ በቃ የጸዳ ማህበረሰብ አይደለም ያለው፣ ቆሸሸሽ ያለ ነው ያለው። እና እንዴት ብላችሁ ነው የቆሸሻችሁ? በቃችሁ እንዴት ብላችሁ ነች ሴትዮ፣ እቺ ዘልዛላ ሴትዮ ሴት ሆና የስንትና ስንት ዓመት ልጅ አስቀምጣ ከባለትዳር ወንድ ጋር ሻሽ ገዳሜ ስትል የምትደግፏት? ሲቀጥል ደግሞ እሱ ራሱ ልጅ አለው፣ አራስ ናት ሚስቱ፣ 2 ወር አልሞላትም። የምትደግፉት እሱን የሚያደርገውን ነገር ለነገሩ አባቱ ራሱ እኔ ይቅርታ አድርጉልኝና ጋሽዬ ማለት ነው በዚህ ድራማ ውጣ፣ እውነት ውጣ፣ በቃ ውጣና አንተ ትልቅ ሰው ነህ ተከብረህ መኖር ተከብረህ ልክ ለምለም የተንቢ አባት አለ አይደል? እንደ ወንድምህ ማለት ነው። ክብርህን ጠብቀህ ራስህን አስከብረህ ልጆችህ ተሰብስቤ እኖራለሁ ካሉ ተሰብስበው ይኖሩ እንጂ እዚህ ውስጥ አትግባ፣ የምር አትግባ። እና ሰሞኑም ያው እኔ አስፈርመዋለሁ ሲልም ነበር፣ አስመጣዋለሁ ብሎ ነበረ። ትላንትናም ደግሞ እኔ ውስጥ የተቃጥሏል ሲል ነበረ ማለት ነው። እውነት ለመናገር ምናልባት ጋሽዬ ከዚህ በፊት ድራማ ላይ ገብተዋል። አሁን ላይ ግን የሚናደድበት ነገር ሊኖር ይችላል። ግን አባት ሀይ ካለ፣ አባት ደግሞ አይሆንም ይሄ ነገር አቁም ካለ የትኛውም ልጅ ያቆማል። እኔ የሚያቆም ነው የሚመስለኝ፣ አላውቅም። እናንተ በራሳችሁ አስቡት። አባታችሁ ይህንን ነገር እንዳታደርግ አቁሜ ከተባልሽ ታቆሚያለሽ እያንዳንድሽ። ምክንያቱም አባት ነው እንዴ።
የፈለገ ነገር የማድረግ መብት አለው። ሰባብረው ራሱ ሊጥላችሁ ይችላል። እናትም ብትሆን አያውቁም። ይሄ ነገር አይሆንም። ለእኔም ስም ጥሩ አይደለም፣ ለአንተም ለልጅህም ጥሩ አይደለም። ለቤተሰብህም ብላ ብትናገርም የትኛውም ልጅ ያቆማል ብዬ አስባለሁ። ስለዚህ አላችሁበት። እኔ ይቅርታ አድርጎልኝና እኔ ጋሽዬ መናቀጥ አልፈልግም። ይቅርታ ጋሽዬ፣ አይኔ ጨፍኜ ነው ተናገርኩኝ። ይቅርታ ግን እኮ ይሄ ብለህ ማስቆም ትችላለህ። እውነቴ ነው የምልህ። አስቁመው። እኛ ራሱ ስልችት ብሎናል። በዛ ላይ ደግሞ ወንድሞቻችን እህቶቻችን እንዲበላሹብን አንፈልግም። ይህ ዝሙተኛ የሆነ ልጅ እንደው ዶላሩ በቃ ጭንቅላት ድፍና አድርጎታል እኮ። እና ለማንኛውም እንግዲህ ሩታዬ ወደ ኩሪፍቱ ሄዳለሁ ብላለች። ትሄዳለች። ታያላችሁ። ምን አለች በሉኝ። ትሄድና ምን እንደሚመጣ እናያለን። እቺ ሴትዮ ደግሞ ምላሷ ረጅም አይደለም፣ የእባብ መርዝ ነው የምትረጨው ማለት ነው። ስለዚህ አንቺ አልፈልግም ብለሽ ትተሽዋል ነበር፣ እንደዚህ አላሹም ነበር። ልታስፈርመው ነው የምትመጣው። ከመጣችን ፈልገው አይደለም። አንቺ ውሻ የእንትን የምንድን ነው የአንበሳ ትራፊ ምንድን ነው ያነሳል የሚባል ነገር ውዳቄ እኮ ነሽ አንቺ። የሰው ትራፊ እኮ ነው የሚለቃቂው ባጭሩ ማለት ነው። ሲቀጥል ማለት ነው እኔ እውነቴ ነው ብላችሁ የምትደግፏቸው ሰዎች ማለት ነው የሩታ ትራፊ እኮ ነው የምወስደው። የሩታ ትራፊ በቃ ምንም የተረፋትን ነው እንዴ አኝካ ተፍታዋለች እኮ በቃ። እናንተ ያገባችሁ አይደል? ፈጣሪው ትዕግስት ውስጥ መጥፎ ነገር አታናገረኝ ዛሬ። እንደው ሰትረኝ ልበል እንጂ ሌላማ አያዋጣኝም። እኔ ከማህበረሰብ ጋር ልጋጭ ነው፣ ከነዚህ ዱቄታም ሰዎች ልጋጭ ነው። እዚህ ደግሞ እንገናኛለን። አፈር ያስበላችሁ የአባቴ አምላክ። እንደው የት ልታገኙኝ? እውነት እኔማ ማክስ ለብሽ ይወጣለሁ እንጂ እናንተማ አታዩኝም። እውነቴ ነው የምላችሁ። አባያ ለብሽ ስለሞላ ማንም አያቀኝም። ማክስ ከለበሳችሁ ስታስጠሉ። እንደው አብርሃም በተለይ የምታደርገው ነገር ሲያስጠላ። ያቺ ሴትዮዋ እንዴት ተዋርዳለች። ለቤተሰቦቿም ክብሬ የላትም። ቢኖራት ኖሮ እንደዛ ትጨማለቅም ነበረ። ለማንኛውም ጋይዝ ሩታዬ ሄደሽ አስፈርመሽ ነይ። ቀጥሎ ደግሞ የአንቺ ትራፊ ነው የምትወስደው። የእሷ የቡችሎች ደጋፊዎችም ደግሞ ማለት ነው የሩታ ትራፊ ነው የምትወስደው ማለት ነው። ሩታ እኮ ገና ወልዳበታለች። አያቸው አይደለ? ወልዳበት ከብራበታለች። ልጅ ማለት ጸጋ ነው። ልጅ ትልቅ ነገር ነው። ስለዚህ ያ ነገር ወስዳለች በአጭሩ ማለት ነው። ስለዚህ ሩታ አግብታው ወልዳበት ኖሮ ጤነኛ ሆኖ ኖሮ ዛሬ ላይ ተነጅሰዋል፣ ተበክሏል። ይሄ ልጅ በቃ አእምሮ አይሰራም። ጋሽዬም ብለዋል ይቅርታ አድርጉልኝና ያው ይሄ ልጅ የሆነ ነገር ካልሆነብኝ በስተቀር ብሎ ተናግረዋል። ስለዚህ አብርሃም የሆነማ ነገር በቃ ጭንቅላቱ ሳት አድርጎታል ማለት ነው። እናንተ ለልጅ ራሱ እንዲያስብ አታደርጉትም እንዴ? የምትደግፉት ቆሻሻ ነገር ሲያደርግ ለልጅ አታስብም ወይ? አብርሃም ጋሽዬ ስለምታዋርደዋለህ አትሉትም እንዴ? ጋሽዬ ብለዋል። አሁን ብዙ ሰው ይደውልለታል ለጋሽዬ ማለት ነው። ይሄ ታወቀ ነው። እኔ ያውቃለሁ እዛም እያለሁ እና ብዙ ልጆች ይደውሉለትና ለምን ይሄ ይሆናል፣ ለምን አትመልሰውም፣ ለምን አትመልሳቸውም ብሎ ብዙ ሰው የሚናገሩ ልጆች ነበሩ። ስለዚህ አሁንም ጋሽዬ ምን አለ ትላንትና፣ አንተ ለአንድ ሰዓት ሆኑን ወይ አታስታርቀውም ወይ አንተ እያለህ ይሄ ለምን ይሆናል ይሉኛል። እኔ አፈርኩ አለ እኮ። እውነት አፈርኩ አለ። ያሳፍራሉ እኮ ግን ጋሽዬ አንተ ቆርጠ ከተነሳ ይሄ ዘልዛላ ልጅ ልክ ይገባል ማለት ነው። ስለዚህ ያንተ እንትን ነው ምንም አይደለም። በቃ አንተ አስተወው። አትስራ ካልከው አይሰራም። እውነት አትስራ በለው። በቃ እኛም ስልችት ብሎናል። እንዲሰራ አንፈልግም። ለማንኛውም ጋይስ በያላችሁበት ሰላም ሆኖልኝ